ከኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይዘውትር ደሳለኝ ይዘውትር ደስ ይበላችሁ። እንግዶቼ በጨዋታው ስም እንኳን ደህና መጣችሁ ማለት ፈልጋለሁ። ከዚህኛው ቡድን ስምና ስራ ብቻ ጥቀሽልኝ። ያብስራ ለማየው ባላለው ቲክቶከር ነኝ። ሚኪያስ በቀለ ባላለው ሞባይል ቴክኒሻን። ስለዚህ ያብስራና ሚኪያስ አንድ ላይ ሆነው የቡድን ስም አውጥተዋል ተባለና ማን ተባለ? አሸናፊዎች። ወደዛኛው ቡድን እንሄድ። ስምና ስራ ብቻ ጥቀስልኝ። ካሌብ መስፍን ባላለው ቲክቶከር ነኝ። ረቂቅ ሙልጌታ ባላለው ተማሪ ነኝ። ካሌብና ረቂቅ ያወጡት የቡድን ስም እነሱ ያዙብን ግን እኛ እናቸንፋለን ነበር። ቻ ነው እኛ። እሺ አሸናፊዎችና እናቸንፋለን። ባሸናፊዎችና እናቸንፋለን መሃል የሚኖረው የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ያብስራ እስቲ ካሌብን እዩ። ካሌብ ያብስራን ያትስቲ አንተ ትብሽ ተባባሉ። ማን ይጀምር? ሌዲስ ፈርስት እድል እንስጣቸው። ሁሌ ሌዲስ ፈርስት ስለሚባል እነሱ ይጀምሩ እስቲ ዛሬ። ሜን ፈርስት ጀንትልሜን ካሌብ እናስተምራቸው። ዝም ብለን እንሂድ አሲ ተማሩ ይማሩ አይደል? በቃ ግራ እንዳይገባቸው። ስለዚህ ካሌቡ ከመጀመሩ በፊት ያሉት 6 ሳጥኖች ለሁላችሁም ልንገራችሁ። ለውጥ፣ መለሎ፣ ሜትር፣ ድሌ፣ ጣመንና ደጉ ናቸው። እነዚህ 6 ሳጥኖች በሙሉ በእያንዳንዳቸው 7 ቃላቶች ያዙ ሲሆን እያንዳንዳቸው ሳጥን የማስረዳትና የመረዳት ጥበብ የሚጠይቅ የ30 ሰከንድ ፍጥነት ያለው ጨዋታ ነው። ስለዚህ በ30 ሰከንድ ውስጥ ማስረዳት ትችላለሽ ወይ መረዳት ትችላለህ ወይ ነው ጨዋታው። ተግባባን? ስለዚህ በዚህ መሰረት ካሌብ ረቂቅን ታስረዳለህ። የትኛውን ሳጥን ትመርጣለህ? ሜትር። እነዚህ ሊያጥሩን የሚችሉ 7 ነገሮች እንትን የወር ደሞዝ ብር አይደለም። የወር ደሞዝ ምንድነው የሚባለው? ደሞዝ አይደለም። ስንት ታገኛለህ ሲባል ምንድነው የሚባለው? ደሞዝ ደሞዝሽ ምንሽ ነው የሚባለው? እለፍ በል። ብሬ እሺ እለፍ። የሚለበስ ልብስ። የኔ ሰዓት ጊዜ ባይመሮሽ የሚመላለስ። እሺ ሰው በምን ይለካል? በሜትር። ርዝመቱ፣ ቁመት። ናይስ። ሚኒስቴር አትልም? የመጀመሪያው ሚኒስቴር አትልም? ያ አይመጣላት። ወጪ ብትልም ወጪና ተቃራኒው የወጪ ምንድነው? ሚኒስቴር። የወጪ ተቃራኒ ገቢ። ለማንኛውም በዚህ 30 ሰከንድ ውስጥ የመለሳችሁት 3 ከስንት ነጥብ ነው? ከ7 ጥያቄዎች 3 በ30 ሰከንድ መፍጠን እንዳለባችሁ ለራሳችሁ ወቁ ማለት ነው። እነ አሸናፊዎች የተሻለ ተምራቸዋል ማለት ነው። በደንብ ያብስራ ዝግጁ? 5 ሳጥኖች አሉ። ኦሬዲ ሜትር ተመርጧል። የትኛውን ትመርጫለሽ? ጣመን። እነዚህ ሊጣፍጡ የሚችሉ ጣፋጭ ፍራፍሬዎች የሚጣፍጥ የሚጨማለቀው እንደዚህ የሚጨማለቀው ምን ሎሚ የሚጨማለቀው ሲበላ እንደዚህ ቢጫው ነገር የሚጣፍጠው ማንጎ። ሂድ ቀጥል። እና ደግሞ ከሽ እንደዚህ ሞባይል ላይ ያለው እንደዚህ አፕል። ሂድ። ከዛ ደግሞ ይሄ ቢጫው ተለቅ ያለው ሀባብ። አረ ቢጫው ውስጥ እንደ ሀባብ ሌላ ሙዝ። አናናስ። ቢጫው ሀባብ። ቢጫ የሚበላ እሺ እሺ ቢጫ አሁንም ክቧ ብርቱካን። እሺ ወይኔ ጉዴ። ጥቁር ውስጡ ብዙ ነገር ያለው ብዙ ቢጫ ትልቅ ሀባብ፣ ቢጫ ትልቅ ሙዝ ራሱ መላጥ ብቻ ነው የሚፈልገው ሌላ አለቀ። አሸናፊዎችም እኩል አንዴ ማለት ሁለቱም ቡድን ችግሩን መሰለ የሰከንድ አጠቃቀም አልቻላችሁበትም። በሁለተኛው ሳጥን ላይ ግን ነቂቶን አላችሁ ያስባሉ። ቶሎ መለስ ማለት እንደሚቻልኛ ስላላወቀን ነው እንጂ በቃ ይላልቁ። ሌላው ያልተነገራችሁ ነገር የሚረዳው ሰው ካልገባው ይለፍ በሉ። እሺ ወደ እናቸንፋለን እንምጣ። 4 ሳጥኖች አሉ። ረቂቅ እነማን ናቸው ያሉት? ለውጥ፣ መለሎ፣ ድሌና ደጉ። የትኛው ትመርጫለሽ? መለሎ። እነዚህ አንገት ላይ የሚታዩ 7 ነገሮች ገጣሚዎች የሚያደርጉት ስካርፕ። ሌላው ስሙ በአማርኛ ሻርፕ። በአማርኛ ሌላ እሺ ፊታችን ምን ጠርግበት? ፎጣ። ሂድ። ጌጥም ምናደርገው ነገር ሀብል። ናይስ። ሂድ። ድጋሚ ቅድም ያልከው በእንግሊዘኛ ሻርፕ፣ ስካርፕ። ጆሮአችን ላይ ምናደርገው ኤርፎን። ማህተባችን የሚሰራበት ነገር ክር። ናይስ። ሂድ። እዚህ ጋር ያለብክ ነገር
ንቅሳት እዚህ ጋር የሚወጣ ነገር አደም ሳፕል የሚያብጠው ነገር እዚህ ጋር የሚያብጠው ነገር ምንድን ነው? ጎይተር እንግሊዘኛ ነው አማርኛው? በእንቅርት በምን ላይ ጆሮ ደግፍ እንቅርት ነው። ሶስታችሁም እንድትረዱልኝ የምፈልገው ከረቂቅ ውጪ እንዴት እንደፈጠነች አያችሁ። እንዴ ሰው ጎበዝ ናት በጣም። አንቺን ጎበዝ ነው ብቻል እሷ ቱጂ ናት። ኧረ ታውቃለህ በቃ ተስፋ ነው። አንቺ 5G መሆንሽን አሳዩዋ። ኦኬ ተግባባን። ለማንኛውም በዚህ ስኬታማ ካሄዳችሁ ከ7 6 ነው የመለሳችሁት። እድሜ ላንተ እንግዲህ መመለስ 7 ከ7 አላመጣም። እንዳይከፋቸው ነው ገና ከመጀመሪያው ስለዚህ 6 ነበረ። ቅድም ስንት ነበራችሁ? 3 ሲደመር 6 እንግዲህ 9 ሚኪያስ ተግባባን። ስለዚህ 3 ሳጥኖች አሉ። የትኛውን ትመርጣለህ? እሷም ሬዲ ናት አየህ ለመረዳት። በጣም እሺ አንቋቋ ሂድ። ለውጥ 7 ነው መምጣት ነው። እሷም የተዘጋጀች ለአንተ ብቻ እንዲታይ ነው። እሺ ሬዲ ለሷም ቢታይ 7 አይበጡም። ሰምተሻል። እስቲ እናያለን። እነዚህ የሚቀያየሩ 7 ነገሮች። ይሄ ምንድነው? ይሄ የሚባል ፊት ቶሎ ይሄ ምንድነው? ልብስ ማለት አሁን ቀን ብለን ቀጥሎ ምንድነው? ማታ ቀን ብለን አሁን ቀናት እንቆጥር የለ ቀን ብሎ ወር ይሄ ምንድነው? ምን ተነፍሰው ምንድነው? ይሄ አየር እዚህ አካባቢው ምናምን ምንድነው የሚባለው? ዝም ብሎ አካባቢያችን ምናምን ሰፈር ሰው የሆነ ነገር እንደዚህ ሲሸከም ምን ሲል ምንድነው አደረገ? ምን ተሸከመ ነው ተሸካሚ የሆነ ዝም ብሎ እንደዚህ ለፎ ኳስ ምናምን የሚጫወት ሰው ምናምን ምንድነው የሚባለው? ተጫዋች ኳስ ተጫዋች አሪፍ ነው። የጨዋታው መንፈስ ስለገባችሁ ብቻ ነጥብ ሊያስገኝላችሁ ይችላል። እሺ መልካም እንግዲህ የሚለፋበት ምናምን ከቀን ምናምን ብትልኮ እንዴ የሚለፋበት ስራ እሱ ነው እንጂ አሁን ከቀን ቀጥሎ ስትል እሱን መልክልሽ ቆሊንተሽ ለማንኛውም ያገኛችሁት ነጥብ ልንገራችሁ። በ30 ሰከንድ ያገኛችሁት 5 ነጥብ ነው። ቅድም ነበራችሁ 3 8 ሆነ ማለት ነው። 8 ሆነ። እነሱ ባለ ነጥብ እየቀደሟችሁ ነው። ኦኬ ወደ እናቸንፋለን እንመጣለን። ካሌቦ ቲክቶከር ነህ እስካሁን አይ ቲንክ ይመስለኛል ወደ 850,000 የሚጠጉ ፎሎወሮች አካብታል በቲክቶክ። የቲክቶክ አካውንት ላይ ፎከስ የሚያደርገው ምን አይነት ኮንተንት ላይ ነው? በፊት ኮሜዲ ነበር። አሁን ሞር ወደ ሲሪየስ ድራማዎች አዘንብያለሁ። ለምን? መጀመሪያ ቲክቶክ ስጀምር ፊልም መስራት ነበር ጎሌ። ፊልም ጽፋለሁ። እንደገና ፊልም ተዋናይ ደግሞ ነበር ጎሌ። ሶ በኮሜዲው ብቻ ከሆነ አንድ አይነት ካራክተር ሆነና ፍሌክሲቢሊቲውን አጣ። ሰው ሲሪየስ ድራማዎችን ሰው ጋር ማድረስና ወደ ፊልሙ የሚቀርብ ነገር ለመስራት ነው። አሁን ታዲያ ከኮሜዲው ወደ ሲሪየሱ ኮንተንት ስትመጣ ተቀባይነቱ ዝቅ አለ ከፍ አለ? አሪፍ ነው። ሰው ሌላኛውንም ሳይድ ያያል። በኮሜዲ ብቻ ሲሆን ይሄ ቀልደኛ ብቻ ነው የሚመስለው ለብዙ ሰው በደንብ ሳይገፋ እንግዲህ። ስለዚህ ያን ለውጥ ስታደርግ ሰው እንዲሁ በአካል አግኝቶ እንዴ ካሌብ ሲሪየስ መሆን ትችላለህ እንዴ ብሎ ያላገጠብህ ሰው አልነበር? በጣም ገና እንትን ሲሪየስ ኮንቴንቱን ሳልጀምረው በጣም ያዘገኝ ነገር በአካል እኔ ከራሴ ጋር መሆን የምወድ ሰው ነኝ። ጸጥ የምል ሰው ነኝ በጣም እና ቅርዛዝ ነኝ በእውነት። ቅርዛዝ የሚለው ቃል አሁን መምጣት አለበት እዚህ ጋር እንድታፈስ። እነሱ አይመልሱትም። ካሌብ ብዬ ነው ምሳሌ ካሌብ። ለማንኛውም ግን አንድ ያዘኝ ነገር ምንድነው ወደ ፊልሙ የማዘንበሉ ነገር አለህና ለምን እስካሁን አልጀመርክም? እንደው የምሩ እንትን ነበረ ትምህርት ላይ ነበር ከ2 ወር በፊት ምናምን የተበረኩት ሰው። ኦኬ የህፃን ፊት ነው ያለ ይሉኛል። ኦዲሽን ሲሄድ ምንም ሲሄድ በምን ነው የተመረቀው? ማርኬቲንግ። በማርኬቲንግ እና ኦኬ ታዲያ አሁን ራሳችንን ቲክቶክ ላይ እየሸጥን ነው ማለት እየሸጥን ነው። መልካም እንግዲህ ለወደፊቱም ለጨዋታው መልካም ድል እመኛለሁ። ሁለት ሳጥኖች አሉ። እነሱን እንድታሸንፉ የትኛውን ትመርጣላችሁ? ደጉ። እነዚህ ለሰው የምንለግሳቸው 7 ነገሮች ምን ይለገሳል? ቶሎ ምን ይለገሳል? እንትን እሺ ለሰው ምን ይሰጣል? ሀብት፣ ብር፣ ሌላ በጣም እንደዚህ ልብ። እሱ ምን ይባላል? ልቤን ሰጥቶ ምን አደረኩ? እሺ መንገድ ላይ ሰውን ምን ታያለሽ? ሰላም። እሺ በጣም ትላልቅ ሰው ስታገኝ። እሺ ለልደት ምን ይሰጣል? ጊፍት፣ ስጦታ። እሺ
ለተቸገረ ሰው ምን ይሰጣል? ብር፣ ገንዘብ፣ ሌላ እሱ ምን ይባላል? ሀብት፣ ጡረት፣ ምጽዋት አይደለም ምጽዋት ምን አረኩኝ ይባላል? ሰጠሁኝ። እርዳታ እርዳታ ረቂቅ ፋስት ልጅ ናት። ይሄን በጣም ጎበዝ ናት። አንተ ደግሞ የማስረዳት ችሎታን ቀይር። መልእክተኛው ብትላ ቲክቶከር አይደለ? በእነዚህ 30 ሰከንዶች ረቂቅ 5ቱን መልሳለች። ስንት ነበራችሁ? 9 ነበር። ሲደመር 5 14 ያ ስራ ወይ እንደርሳለን። ስንት ላይ ናቸው? 14 እናንተስ ላይ ናቸው? 8 ኦኬ። አንዱ አላችሁ ሂሳብ እንማራለን። 8 6 ካመጣችሁ አቻ ነው የምትሆኑት። እሺ ድፍን ካረግሽው ተአምራዊ በሆነ መንገድ እኔ እንከባለልሻለሁ ፈልግሽ። እሺ ይኸው ፕሊዝ ምክንያቱም ለመሰለሽ 2G ብሎ ሲፎክርብሽ በጣም ነበረ 5G መሆንሽን ታስመሰክሪያለሽ። እሺ አንተም ተረዳት። ምክንያቱም የምታስረዳው እሷ ናት። በፍቅር ነው ማስረዳክሽ። ቶሎ ልትረዳኝ። ታቡን ወደ አንቺ አርጊው። ማን እንደቀረ ንገሪ። ድሌ ስታዲየም ውስጥ የሚታዩ 7 ነገሮች። ይሄ ኩቡ ኳስ፣ ቶሎ እና ይሄ ዋናው እንትን የሚላቸው መረብ፣ ጎል፣ ዳኛ፣ አረለ ዋናው አጫዋች እንትን አሰልጣኝ፣ ሂድ እዛ ወይ ያሉት 12ቶቹ እግር ኳስ ተጫዋቾች፣ የሚደግፉት ደጋፊ፣ ከዛ በደንብ እንዲህ እንትን ሲያደርጉ ጨፋሪ፣ አስጨፋሪዎች፣ ተጫዋች፣ ስፖርት። እሺ ተው በቃ። ይሄ እንትኑ ሲገባ ያለው መረብ፣ መሬቱ፣ ሜዳ፣ መሬቱ አረንጓዴው ሳር ሞልቷል። ሲሞላ ነው። የደጋፊ ሌላ ስም ምንድን ነው? ሌላ ስም የደጋፊ ሌላ ስም አልኩህ እኮ ሲተዋተው ያልቃል ብያለሁ። እሺ ለማንኛውም ቅድም ያልኩት ምን ነበረ? ምን ካመጣሽ ነው እኩል የሚሆን? 6 7 ካመጣሽ ደግሞ እንዳሸናፊ ነው። በጣም በሚገርም ሁኔታ ግን ሚኪ የተረዳልሽ 5 ነጥብ ነው። 8 ሲደመር 5 13 ነው። እነሱ 14 ስላገኙ ነጥብ አብላጫ ያገኙት እናሸንፋለን ናቸው። ካሌብ እባክህ ገንዘብ አሸላሚ መቀመጫ ላይ ይህ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር እናሸንፋለን የነጥብ አብላጫ ስላገኙ ካሌብ ቦታውን ተረክቧል። 2G ይቅርታ 5G እንመለሳለን። ካሌብ እንግዲህ በጣም ባትኩራራ መርጣል። ምክንያቱም ጨዋታው ቶሎ ስላላለቀ በዚህ ቦታ ላይ ያሉ ሰዎች ብዙ ጊዜ ሲያሸንፉ ብር ሲቀበሉ አይቻለውና አንተም አሁን ቆፍጣናነትህን ያዛርጋውን ቅርዛዝነት እዚህ ጋር ይሰራል። አይ ነገሩን ታይሚንግ ነው የምጠብቀው አውቀዋለሁ። በዚህኛው አይሰራም ሁሉ ጊዜ። እሺ ለማንኛውም ወደዚህኛው ጨዋታ ስንመጣ የዳሽ ሙላ ጥያቄ አለ። በዚህ ዳሽ ሙላ ጥያቄ ላይ እናንተ የመሰላችሁ ብዙሃኑ ሊመልሰው ይችላል መሆን አለበት የምትሉትን አንድ መልስ በተሰጣችሁ ወረቀትና ማርከር ጽፋላችሁ። በኋላ ለዛ ጥያቄ ዳሽ ሙላ አንድ መልስ ብቻ ሳይሆን 3 የተለያዩ መልሶች ገንዘብ አዘል የሆኑ መልሶች በኋላ ይለጥፋሉ። ካሌብ እዚህ ጋር የተቀመጠበት ትልቁ አድቫንቴጅ እሱ የጻፈው መልስ ካሉት ገንዘብ አዘል መልሶች ጋር የምናስተያይትበት እድል ለሱ ይሰጣል። እሱ የጻፈው ትክክለኛ መልስ ከ3ቱ አንዳቸው የሚዛመድ ከሆነ በብራቸው ልክ ወደ እናሸንፋለን ቡድን ይገባል። እሱ የጻፈው መልስ እንዳጋጣሚ እናንተም ጋር ከተደገመ በብሩ ልክ እየተባዛ ይጨምርላል፣ ያብዛል። አሜን። ነገር ግን ተቀናቃኞች ለምሳሌ ያንዳሽ ሙላ የሚሙሉ 3 አይነት አማራጭ መልሶች አሉ ተብሏል። ስለዚህ ከነዛ ውስጥ መካከል ለየት ያለ መልስ የመመለስ መብት አላቸው። አንተንም ያው እንዳይበዛልህ ሊያደርጉብህ ይችላሉ፣ መብታቸው። ስለዚህ ወደ ጥያቄው እንሂድ። ለመጻፍ ዝግጁ? ዙር። ጥያቄው ምን ይላል? ዳሽ ጠፋ ሲባል ሊሰማ ይችላል። ምን ጠፋ? በትልቁ ጻፉት፣ ደብዳቤ አይደለም። ዳሽ ጠፋ ሲባል ሊሰማ ይችላል። መልሱ ምን መሆን አለበት ትላላችሁ? ካሌብ ጽፈህ ከጨረስክ በኋላ በስተግራ በኩል ላለው ካሜራ ደበቅ አድርገህ ነው የምታሳየው። ሚኪያስ ጨርሷል፣ ረቂቅ ጨርሳለች። የምናስተያየው የካሌብ መልስ ነው። ካሌብ ብለሃል፣ ለሁላችንም ማሳየን። መብራት ጠፋ፣ ብር መብቷን፣ ቁልፍ የስ፣ ስም 4 አይነት የተለያየ መልስ ይመቸኛል። ምን ብለሃል? መብራት፣ ብር ወይም ገንዘብ፣ ቁልፍ እና ስም
ወደ መልሱ እንሂድ። ዙር ዳሽ ጠፋ ሲባል ሊሰማ ይችላል። መረጃ፣ ማስረጃ፣ መብራት፣ ሰው። በጨዋታው መሰረት መብራት አለ፣ ብር የለም፣ ቁልፍ የለም፣ ስም የለም። 5000 ብር አግኝታችኋል። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ይኸው በሁለተኛው ዙር ተገኝተናል። እናሸንፋለን 5000 ብር አግኝተዋል። ግን 5000 ብር አግኝተው እንዳይቆዩ እናንተም ደግሞ ዝም እንደማትሉ በጣም ተስፋ አደርጋለሁ። አሁን ተምረናል። ከመጀመሪያው ዙር በጣም አሁን ተነቃቅቼ ነው ያለው። ተነቃቅተሽ? በጣም አሁን ሸነፍ ነቃ ብላችሁ ለመሸነፍ በቃ። ስለዚህ ወደ ሁለተኛው ዙር ስንገባ እነሱም መጀመሪያው ዙር ላይ ጀምሯል ነበር። ሁለተኛው ዙር ላይ ደግሞ እናንተ ናችሁ ጀምሩት። ያውም ሚኪያስ ነው የምታስረዳው። ግን ከዛ በፊት ያሉት 6 ሳጥኖች እነማን እንደሆኑ ልንገራችሁ። ምጣድ፣ በላቤ፣ ጤና አዳም፣ ቴክኖሎጂ፣ ሲሚንቶና ሞገድ ናቸው። አሁንም በተመሳሳይ እነዚህ 6 ሳጥኖች እያንዳንዳቸው 7 ቃላቶች አላቸው። በ30 ሰከንድ መረዳት ማስረዳት ይጠበቅባቸዋል። ካልተረዳችሁ ወይም ካልተረዳዳችሁ ይለፍ ማለት መብት አላችሁ። 30 ሰከንዳችሁን በአግባቡ ተጠቀሙ። ገቢቶ ዳን። ስለዚህ ተነፈሰችና ሚኪያስ ሊጀምር ይፈልጋል። ከ6 ሳጥኖች የትኛውን ትፈልጋለህ? ቴክኖሎጂ ነው። ቴክኖሎጂ ኮምፒውተር ላይ ሊታዩ የሚችሉ 7 ነገሮች። የሰው እንደዚህ በስልክ ምናምን ስናነሳው ምንድነው የሚባለው? ፎቶ። ሂድ። ሰው እንደዚህ ሲቀረጽ ምናምን ምንድነው የሚባለው? ቪዲዮ። አረ ካሜራ። እንደዚህ የተደወደው ምናምን የሚቀረጸው ነገር ምንድነው? ቀይሮ አላውቅም። እሺ እንደዚህ የምትላላኪበት በቴሌግራም የጎግል ደግሞ ያንኛው ምንድነው? ዋትስአፕ። አረ ያንኛው የጎግል ወይኔ ዋትስአፕ። እሺ በቃ ይለፍ። እንትን ፎቶ ምናምን የምትቀመጥበት የድሮዋ ያቺ እንደዚህ ሳብ ምናደርጋ ምንድነው የምትባለው? እሺ ወይም ጸጉርሽ ላይ የምታደርግባት ምንድነው የምትባለው? እቺ ትንሿ ሻጤ። አረ ሌላ ሰው እንዳሳብ። እሺ እዛው ባለሽበት ቆይ ካሌብ ወደ እሷ ዙር እስኪ። አንተ ድሉ ቢሰጥህ እንዴት አድርገህ ታስረዳ ነበር? እኔ ለመጀመሪያ ሶስተኛ ሰው ጨምሬ እሱን አስረድቶት ከዛ ቢያስረዳት አሪፍ። አሁን እሺ ይታያል። እንደሱ አድርግለት። የዘፈን ምን ይባላል? በቪዲዮ የሚሰራው የዘፈን ድምጽ አለ፣ የሙዚቃ ከዛ ደግሞ በምን ተሰርቶ ዩቲዩብ ላይ ሲለቀቅ የዘፈን ምን ተሰራ ይባላል? ቪዲዮ። የዘፈን ቪዲዮ ምን ይባላል? ምን ልሰራ የዘፈን ቪዲዮ ምን ይባላል? አላውቅም። በቃ ይሄ ነው እኮ ነቃ ብለው አይመልስም። ክሊፕ። እሺ ቀጥል። ሻጠር ነን። እሺ ወይ እግዚአብሔር በእናታችሁ በቃ። እሺ ምን አድርግልኝ ነው የሚባለው? ቴክስት ሲላክ ከውጪ ድርጅቶች ጋር ምናምን። እሺ ምናምን ያለው ኢሜል። yes ቀጥል። እሺ ሲኒማ ገብተሽ የምታየው ሲኒማ ገብተሽ በቃ እሺ በእንትን በፖስታ ነገር ለድርጅቶች ምን ታስገባለሽ? ኢሜል። ምን እንትንሽን ሰርቲፊኬት ምናምን አድርገሽ ምን አስገባውት ያለሽ? በፖስታ ምናምን ዶክመንት። ኦኬ። ሌላ ስሙ ፋይል እንደው እንዲህ ብትለኝ ቪዲዮ በቴሌግራም እንዴት አድርገሽ ነው የምትልኪው? ከኖርማል ካሜራ ቪዲዮ። አቤት እሱንም አመልሽም። አዳሜ 4000 ኮምፒውተር ላይ ያለ ነገር ታውቂያለሽ። ለማንኛውም በዚህ ሳጥን የተረዳሽለት በ30 ሰከንድ አንዱን መልስ ብቻ ነው። እሺ ወደ እናሸንፋለን እንምጣ። ረቂቅ ያንቺ ተራ ነው። 1 ነጥብ እንደማታስቆጥሪ በጣም ተስፋ አደርጋለሁ። ከ5 ሳጥኖች የትኛውን ትመርጫለሽ? ምጣድ። እነዚህ የሚጋገሩ 7 ነገሮች። ተቦክቶ የሚጋገር ተቆርሶ የሚበላ ቂጣ። አይ ሌላ ወፈር ያለ ዳቦ። እንደዚህ የሚጋገር ሊጥ፣ እንጀራ። አሁን ቅድም ያልከኝ በስሱ እንትን ቂጣ። ከዛ በትግራይ ሀገራት ምናምን የሚበላ እንትን አምባሻ። ከዛ በኋላ እንትን እንደ እንጀራ አይነት ሆኖ ወፈር ያለ እንትን ቅጥል እለፋ። ጉራጌ ሀገር ተጋግሮ የሚበላ ትልበል እንት ቆጮ። በቃ አለቀ ሰዓት። እኔም ብለው እንዲህ ብላ ሊጡን አሳይታ ሊጥ ትላለህ። ሊጥ ይጋገራል። እሺ እንጀራ አልኩ። ቆይ በጣም ምርጥ አስረድታ ነበር። የጠፋብህ እንጀራ የሚመስል ከሱ ግን ወፈር የሚል እኔ ትንሽ እንደው በርበሬና ቅቤ የሚጨመርበት
ኧረ እኔ እንትን ወፍራም እንደሆነ እኮ አይኖቹ ትላልቅ እንደሆነ እኮ አውቃለሁ እኮ ስሙ ጠፋኝ አነባ አነባበሩ አሁን እኔ አነባበሩ አይምሮስ ምን ላደርግ ይዛለሁ አትበልታ አታውቅም አይ ጋግራት እስቲ እኔ አሁን የግዢ ነው እንጀራ ራሱ አነባበሩ የግዢ ለማንኛውም በ30 ሰከንድ ውስጥ የተረዳህላት 5ቱን ብቻ ነው ወደ አሸናፊዎች እንምጣ ያብስራ አለማየሁ ወይ ዴንሽ አላ ቲክቶክ ነኝ ብለሻል አዎ ቲክቶክ ላይ ስንት ፎሎወሮች አካብተሻል 400,000 ፎሎወር አለኝ አሪፍ በዛ ቲክቶክ አካውንትሽ ምን አይነት ኮንተንት ነው የምትለቂው ቀልዶች የሚያዝናኑ ነገሮችን ነው የምሰራው በአብዛኛው ቀልድ ነው የምቀልደው የምር ግን ቤት ውስጥ ቀላድ ነሽ እኔ እንደዚህ ባህሪ እንደው ቀልድ ከምቀልደው በላይ እንደዚህ ፐርሰናሊቲ ሳላቀው ብዙ ቀልዳለሁ ከየት እንደሚመጣልኝ ታላቀም ከተፈጥሮዬ ዝም ብዬ ተጫዋች ነኝ ተጫዋች አይቶ እና ተቀባዮቹ እንዴት ነው ቀልዶች ላይ እንዴት ነው እንደው መጀመሪያ አካባቢ ብዙም አይደለም አላል በአብዛኛው ሳቅሽ ብቻ ነው ደስ የሚለን ንግግርሽ ምናምን እውነት ነው ሳቋ ደስ ይላል እና አሁን ላይ ግን በጣም አሁን የሰው ተቀባይነቱ በጣም ደስ ይላልና አሁን ላይ ያው ብዙም እንደሱ ትንሽ ወደ ሲሪየስ የሚሄዱ ነገር አለ ወደ ሲሪየስ አረ እኔ ሲጀምር ቲያትር ነው የተመረኩት እሺ እንደሱ ማርኬቲንግ አይደለም እንደሱ ትወናው ላይ ጎበዝ ነኝ እንደዚህ ቀልድ ላይ ጎበዝ ነኝ ስለዚህ ፊልም ላይ እንደሱ ለማትገቢበት ሀሳብ ላይ ነኝ ያለው የራሴን ፊልም ፕሮዲዩስ ማድረግ ነው መፈልህ ሀሳቤና ሁለታችሁም ግን ትመስሉ የሚፈልገው ነገር ያው ቲክቶከሮች ናችሁ ግን ከቲክቶከርነት ባሻገር ሌላም እንደ ገቢ ምንጭ የምትሰሩት ሌላ ስራ የለም እኔ አሁን ልጀምር ነው ከጎን ለጎን ከቲክቶክ ውጪ የግድ ሌላ ስራዎች ያስፈልጋሉ እና የራሴን የግል ስራ ግን እውነት ከጎን ለጎን ሌላ የራሴን ቢዝነስ ልከፍት ነው ያው በቲክቶክ የግል ስራዬን ከፍታለሁ በቅርቡ ቲክቶክ ላይ እንግዲህ ያሳውቃቸዋለሁ እሺ ካሌሞስ እኔ ዋና የገቢ ምንጭ ቲክቶክ ነው መልካም ስለዚህ አብስራ በተማርሽበት መቀጠል ታስቢያለሽ ወይስ ሌላ ወደ ማርኬቲንጉ ልታዘነብይ ነው የፈለግሽው አረ ማርኬቲንጉንም በዚሁ ባለኝ በራሴው እንደዛው ለመስራት ነው ሐሳቤ ለጨዋታውም ለወደፊቱ መልካም ድል እመኝልሻለሁ አመሰግናለሁ ስንት ሳጥኖች አሉ 4 ቀርተውናል 4 ማን ነው የምትመርጪው ጤና አዳም እነዚህ ህክምና ለመስጠት ምን ተጠቅምባቸው 7 ነገሮች ይሄ እንደዚህ የምናየው ማይክሮስኮፕ ይሄ እንደዚህ የሚቆርጠው መቀስ ሂድ እንደዚህ እጅ ላይ የሚደረገው ጓንት ሌላ አይደለም እንጂ እምሲ ላይ የሚደረገው ማክስ እንደዚህ ለፎለፋው እሱን ማይ ጋድ ምን ነበር እሱ ነገር እንደዚህ እንት የሚጠቀልልበት ፋሻ ይሄ እጅ ላይ የሚደረገው ግላብ እንትን እንዲህ የሚገባው እንትን መርፌ እንትን ግሉኮስ ሌላ ሲሪንጅ አሪፍ ነው ግን ያሳለፍሽው ነው ደስ ሲል ደሳለኝ አሁን ነቅተዋል 6 ነጥብ ነው ያገኙት አንድ ሲደመር 6 እኩል ይሆናል 7 እነሱ 5 ላይ ናቸው ወደ እናሸንፋለን እንምጣ ካሌቦ ዝግጁ ስንት ሰዓትም 3 የትኛውን ትመርጣለህ በላቤ ተቀምጠው ወይም ቆመው ሲሰሩ የምናያቸው ባለሙያዎች መኪና የሚጠግን መካኒክ ሂድ እሺ እንትን ድርሰት እንትን ደራሲ ሌላ እሱን አታሚ አይደለም ድርሰት ፊልም ላይ እንትን የሚለው ዳይሬክተር እኔ ተዋናይ እሺ በቀለም እንትን የሚለው ቀለም ቀቢ አይደለም በቀለም አርት የሚሰራ ሳሊ እሺ እንትን የሚፈትሽ ዘበኛ ጥበቃ እሺ እንትን የሚል ሳክስፎን የሚነፋ ምናምን ጊታር የሚጫወት ምን ይባላል ሙዚቀኛ ጥሩ ነው በዚህ 30 ሰከንድ ውስጥ የተረዳችልህ 4ቱን ቃላቶች ብቻ አራት ሲደመር የቀድሙ 5 እኩል ይሆናል 9 ወደ አሸናፊዎች እንምጣ ስንት ነኛ ይቅርታ 7 ስንት ሳጥን የቀሩ 2 ማናማ ሲሚንቶና ሞገድ ሞገድ ምንድነው መጠየቅ ይቻላል ለምን አጠይ ቃላቶች ለምን መርጠሽ ነው ማታየው
የትኛው ይሻላል? ሲሚንቶ ይሻላል። እነዚህ የሚደፈኑ 7 ነገሮች ምን ይደፈናል? ይሄ ምንድነው? ይሄ ግድግዳ፣ መሬት ላይ ያለ ነገር የምትሻገሪው ነገር። ጉድጓድ። ይሄ ምንድነው? ጆሮ። ይሄ ቀዳዳ ነገር ምንድነው የሚባለው? ቱቦ። እሺ ያነሰ ነገር የሚባለው ምንድነው? ያነሰ ነገር ሞልቶ ግማሽ የሆነ ነገር። ሞልቶ ግማሽ የሆነ ነገር ምንድነው የምትይው? ጎደሎ። እንደዚህ ላይ ያለው ላይ ዝናብ የሚመታብን ምንድነው? ቆርቆሮ። እሺ ትንሽ ነገር ምንድነች? ትንሽ ነገር። ቱቦ። አረ ትንሽ ነገር በመርፌ ጠቅስ ትንሽ ነገር። ቀዳዳ። ልክ ነህ። በጣም አሪፍ ነው የሄዳችሁት። ጥሩ ነው የሄዳችሁት። ምክንያቱም በዚህ 30 ሰከንድ የተረዳሽለት 6 ነው። 7 ሲደመር 6 እኩል ይሆናል 13። እሺ 9 አለኝ። ቆይ ግድ የለም ካሌቦ ወይ ስንት ናቸው? 13 እናንተ ስንት ናችሁ? 9 በትንሹ ስንት ማምጣት አለብህ? 4 እኩል ነው የሚያደርግልህ እኮ። አይ 5ማ 5 6 7 5 ያባት ነው ግዴታ። ማን ይቀረው ንገረን? ሞገድ። እነዚህ 7 የሚሰሙ ነገሮች ትምህርት ቤት ምን ሙዚቀኛ እንትን የሚለው ሙዚቀኛ ምንድነው የሚባለው? ዜማ። ምን አወጣ ነው የሚባለው? ድምጽ አወጣ። ዜማ። ምን አወጣ? ቅላጼ። ላይ ሙዚቃ። ዘፈን። የሚያንቀጠቅጥ ነገር። በጣም ጆሮ የሚረብሽ ሁካታ። እሱ ምን ይባላል? ረብሻ። እሱ ህፃን ልጅ ምን አለብኝ ነው የሚባለው? ጮኸብኝ። ጠዋት ስትነሺ እንድትነሺ የሚያደርገው ነገር። እሺ እኔና እንትን ስንል ምን ተባባልን? ተነጋገረ። ለክሲ ጀብሬ ቅዱ ነው 4 ነጥብ ነው ያገኘው። በእውነት 9 ሲደመር 4 እኩል ይሆናል 13። እነሱም 13። ወይኔ ዳኞች ባሰሉት ውጤት መሰረት የነጥብ አብላጫ የተገኙባቸው ሳጥኖች ላይ ነው የሚያደሉት። ስለዚህ እነማን የሚያሸንፉት በዚህ መሰረት እነ አሸናፊዎች ነው። ምክንያቱም ቅድም 6 አስገባቸዋል። ለዛ ነው አንድ ቢያመጡ መጀመሪያ ምን ነበር ያልከው? ቱጂ አሁን በተራሽ እባክሽ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር ጊዜ ታሪክ ተቀየረና እነ ያብስራ ቦታዋን ተረከበች። ማይቻል ነገር የለም አላልኩም? ዳና እና ያለን ቆይ የምንድነው የናቀ አስናቀ የተናቀ አስናቀ ነው። የተናቀ አስናቀ ነው የሚባለው። እሺ ለማንኛውም በዚህኛው ዙር አሁንም የዳሽሙላ ጥያቄው ላይ ደርሰናል። እንደ ቅድሙ ነው። ስለዚህ እንደገና ማስረዳት ካለብኝ ልንገራችሁ፣ ካልሆነም ቀጥታ ወደ ጥያቄው እንሂድ። ዙሪያ የራሳችሁን መልስ ጽፉት፣ በትልቁ ጻፉ። ጥያቄው ምን ይላል? በህይወት ካሉ አንጋፋ ኮሜዲያኖች መሃል አንዱ ዳሽ ነው። በህይወት ካሉ አንጋፋ ኮሜዲያኖች መሃል አንዱ ዳሽ ነው። ጌታ ሆይ የተሳሳትኩ ማለት ችግር የለውም። ጽፈሽ ጨርሰሻል። ተበልታለች። ከተሳሳተች ተበልታለች። ካልተሳሳተች እንደዚህም ሰግታ ብሩንም ካገኘችው እውነት ነው። ጥሩ ነው። ጥሩ እድል ነው። በህይወት ካሉ አንጋፋ ሲኒየር ኮሜዲያኖች መሃል አንዱ ዳሽ ነው። ኮሜዲያኖች ነው እንዴ? ኮሜዲያን አታነቢም እንዴ? ወይኔ ኢየሱስ አንጋፋውን ብቻ ነው የሰማችው። ኮሜዲያን እሺ ቆይ መጀመሪያ አንብቢውና ንገሪኝ። ወይኔ ጉዴ በጣም ነው ያፈርኩት እኮ አንብቢው መጀመሪያ። ምን ያልሽ? ሙሐመድ አህመድ ኮሜዲያን አይደለም። እኔ ግን ማለት ነው እኔም ተሳስቻለሁ። አታምኑም አይደለ? ይኸው ምንድን ያለችው? አንብብልኛ። አይ እኛም ያሳናል። ኮሜዲያን ወጣለበት። ካሜራ ይዘዋል። አላስቆም አንጋፋ ይላል እንጂ አንጋፋ ላይ ፖዝ አረጋየ እንዴ ጭቅላት ይስታክ። አንተ እውነትም ቱጂ አቆየን ነው ማለት አንቺ ነበረ ኮሜዲያን ብዬ መጻፍ የነበረብኝ። የኔም ልክ አይደለም። ምንድነው? አለማየሁ ቦምበር ነው እንዴ? እና ማለት አንተ የሆነ ቫይረስ ነው ያስገባው። ያን የሚለውን አላነበብኩትም እኔ። ያለ ካሜራ ያዝልኝ።
የአባት ስም የሌለው ነው ደግሞ አለማየሁ ታደሰ ነው። ሁላችሁም ዝም በሉ። ገላጋይ ሁላችሁም ዝም በሉ። አለማየሁ ማን ነው የመጣልህ መጀመሪያ? አለማየሁ ታደሰ ነው የመጣልህ። ታደሰ እሺ፣ በኢማጂነሪ ላይን ታደሰ ተብሎ እንደተጻፈ ይቆጠርለት። ግን አለማየሁ ታደሰ ኮሜዲያን ብለን አንፈርጀውም። እሺ፣ በደንብ ላነበቡት ድል እንስጥ። በህይወት ካሉ አንጋፋ ኮሜዲያኖች መካከል አንዱ ዳሽ ነው። ሶስቱም መልሶች እናያለን። ያንቺስ እኔ እንጃ አይጣልም። ደረጀ ኃይሌ፣ ክበበው ገዳ፣ ጥላውን በሰማ ጽፈው ነበር። ደረጀ ነበር የእናንተ መልስ። እሺ፣ ክበበው ገዳ ተጽፏል? አልተጻፈም። ጥላውን እልፍነ ተጽፏል? አልተጻፈም። እነዚህ ሶስቱም የፍልፍሉ ሲኒየሮች ናቸው። በሁለተኛው ዙር የማን ያሸንፋል ጨዋታ ላይ በዳሽ ሙላው መሰረት እንግዲህ ማናችሁም መልሱን አላገኛችሁትም፣ ግን እናሸንፋለን 5000 ብር እንደያዙ ቆይተዋል። እናንተ በቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና ማን ያሸንፋል ጨዋታ ታዳሚም ተጫዋችም አሸናፊ ልትሆኑ ትችላላችሁ። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ።